ነው የምሰርቀው? have enough money በቂ እንትን አለኝ እኔ። እግዚአብሔር የተመሰገነ እግዚአብሔር የባረከኝ በቂ ገንዘብ አለ። ሌላው እዛ ጋር እኔ የፌዴራሉና የእንትኑ እንትን ይላል የፌዴራሉ ወይ እንትን ላይቭ ላይ ሆኜ ነው እኮ ደውላለሁ። እሺ ወይ ከመጣ ና እኔ ነኝ በቃ ራሴን ወርታች ያወረድኩት። ማለት አንድ ሰው ያገናዝባል ብዬ የጠበቅኩት ሰው ማሽን ላይ አስገብቼ እንትኑ ሪሲቱ ፌክ ነው ይለኛል። እንዴ እኔ ኦልሬዲ ሪከርድ አድርጌያለሁ። ፌክ ነው ይሄ የመንግስት እነዚህ ሰዎች ሪሲታችሁ ፌክ ነው የሰጣችሁኝ ተብያለሁ፣ እንደዚህ አጣርተው ፌክ ነው የሰጣችሁኝ ተብያለሁ ብዬ ብል እነሱ ናቸው የሚጠይቋት። ልጅቷን እኮ ገደል ነው እየከተቷት ያለው። ሀው ላይክ ይሄን የሚያክል ካምፓኒ እንዴት ነው ሪሲቱ ፌክ ነው የሚባለው? ፍራውን በቀላሉ የሚወድቅላችሁ መስሏችሁ ነው። እኔ ስላከበርኳችሁና እንደ እግዚአብሔር አይን ስለማይ ነው ሰውን በእግዚአብሔር አይን ስለማይ ነው ሰውን የማከብረው። እግዚአብሔር ሰውን በሚያይበት አይን ነው ሰውን የማከብረው እንጂ እንትን አይደለም። ስሩና ተለወጡ። ቁጭ ብሎ ማውራት አይደለም። ቲክታክ የ4,000 ሰው 5,000 ሰው ስላያችሁ ምናምን አለ። ስሩ። ሲጀምር ማን ነው አወያ ያደረጋችሁ እናንተ? ምንድን ነው የምታወያዩ? እኔ ኦዲየንሱ እንደዚህ ነው ሰው እንደዚህ ይላል። ኦኬ እሺ፣ እስቲ ገብቼ ቃል ስለገባው ዮኒን ተከፍሎት ነው፣ ጆከር ተከፍሎት ነው፣ ዮኒ ተከፍሎት ነው። ደሃ ነው ትላላችሁ፣ ይከፍላል ትላላችሁ። ደሃ ነው ይከፍላል። ደሃ ከሆንኩ እንዴት ነው መክፈል? በእኔ ብር ነው ሰው የሚረዳው ይባላል። የሆነ ብር ልከልለት ነው የምንረዳው ይባላል። እኔ ጋር ለመድረስ በጣም በጣም ሩቅ ነው ያለ። በጣም እኔ እዚህ ቲክታክ ላይ መጣሁት ቱ ቢ ኦነስት ዊዝ ዩ። በጣም እዚህ ቲክታክ ላይ እኔ እንደዚህ ላይቭ ላይ መጣሁት ሰዎችን በቀላሉ ስለማገኝ፣ ሰው መርዳት ስለሚያስደስተኝ በቀላል ሌላ ነገር አለ። ከዚህ ላይ የማገኘው ሳንቲም የለም። አካውንትን አሳይ። አካውንቴን ባሳየው ትራንስፈር ያደረክበትን አካውንት አሳይ። አካውንቴን ባሳየው አይወድቅም እንዴ? ይቋቋመዋል ወይ? እኔ አካውንቴን ባሳየው እንዴ? እኔ እኮ እንዳይታመሙ ነው እኮ አካውንቴን ማላሳያቸው እኮ እንዳያማቸው ነው። ለምን በቃ ስራ አይሰሩም። ከዛ በኋላ በሽተኛ ሆኖ ነው የሚኖሩት። ግን ክራይ በቃ ከዛ በኋላ አእምሯቸው ቶርች ከሚደረግ ብዬ ነው የአካውንት ማላሳየው እንጂ ያው አሳየዋቸው። ቀልደኞች። I need a water. ገብቷቸዋል። እኔ እዚህ ጋር እናንተ ዮኒ መቶ ግባ ስላለኝ እንጂ አልሄድም። እኔ እዚህ ራሴ ነገር ይወጣል። አካውንት ከፍታ ሳይ እሺ ብዬ መታዘዜ ነው ደግሞ እኮ እኔ ሰውን ደስ ለማሰኘት ታዘዝኩና እሺ ያው ከፈትኩ። ሲያዙኝ በቃ የሚያዙኝ መሰላቸው። እኔ በስሬ ብዙ ማዞ ሰው አለኝ። ስማ እግዚአብሔር ገዝቶኝ ነው እንጂ እኮ አልተነፍስም እኮ እኔ እንዴ ያሳቀኝ ደግሞ የሆኒ ቶሮንቶ ነው እንጂ እሱ ሲጀመር ከድሮ ጀምሮ ነው እኔን አታክ ለማድረግ ቢሮጥ አውቀዋለሁ። ከ4 ዓመት በፊት ምናምን አይ ነው ግን ፊርማ የለውም እንዴ ይላል። ቀበሌ አይደለም እኮ ይሄ እኮ ኢንተርናሽናል። በዚህ መኪና ገዝተህ ተፈራርመን አናውቅም። ማህተብ የለም እኮ አሜሪካ ውስጥ ማህተብ የለም። በቃ ሰነዷ የሰጠችን ፊርማ የለም እንዴ። እሱ ቀበሌ ነው ያለው እዛ ጎሮ ምናምን ቀበሌ እዛ መሬት ቤት ስትገዛ የነበረበት ቦታ ነው እንጂ እዚህ። ለዚህ ነው ተማሩ ምላች። ለዚህ ነው መማር ያለባቸው። ለዚህ ነው ተማሩ።
ጭንቅላታችሁን አስሩ፣ ቢዝነስ ስሩ፣ ተማሩ፣ ሰፋ አድርጉ። ይህ እንደውም ከኔ ጋር ስለዋላችሁ ከኔ ጋር ስላወራችሁ በነገራችን ላይ ደስ ሊላችሁ ይገባል። እንደዚህ ነው እንዲነገራችሁ የምትፈልጉት። ከኔ ጋር በማውራታችሁ ብቻ ዩአር ሀፒ ላኪ ናችሁ፣ በጣም እድለኛ ናችሁ። እዚህ ዘግቼ እሺ ብዬ ዮኒ ስለጠየቀኝ እሺ ብዬ ሄድኩ። ሲጀመር ለዮኒ ነው እኔ ከፍሎት ነው ምናምን። እኔ ለዮኒ ምንድን ነው የምከፍለው? ምንድን ነው የምከፍለው? ምን ይከፍለዋል? ጆከር ተከፍሎት ነው ይባላል ስላልተናገረኝ። ዘረ ያዕቆብ ተከፍሎት ነው ይባላል። እንትና ተከፍሎት ነው ይባላል። እንትና ተከፍሎት እንደው በከፈልኳቸው በእውነት አይቆጨኝም ብከፍላቸው። ብከፍላቸው አይቆጨኝም። በቃ እነዚህ ልጆች ብከፍላቸው የማይቆጭ በጣም ነው። በቃ እኔ ፍራውል እንዲህ ነው፣ ሌባ ነው፣ በሰማይ ይበራል፣ በውሃ ውስጥ ይሄዳል፣ አንዳንዴ ተሳቢ ይሆናል፣ አንዳንዴ ነፍሳት ይሆናል፣ አንዳንዴ እርግብ ይሆናል፣ አንዳንዴ ያላላችሁት ነገር የለም። እኔ አልሰማችሁ። ሲጀመር እኔ ነኝ አይመጥነኝም እዛ ቦታ ላይ ግን ዮኒ ግባ ስላለኝ ነው እንጂ አሮን ነው ኢቭን እንትን ሄሎ ያ እሺ ኦኬ እሺ So I was live from TikTok and TikTok ላይ already ትቻለሁ። ግን ቲክታክ ላይ መጠቀም የነበረው ብዙ ሰዎችን ለመጥቀም የወደቁ እናቶች፣ ያዘኑ እናቶች እግዚአብሔር ከሰጠኝ ነገር ላይ ላካፍላቸው፣ እግዚአብሔር ከሰጠኝ ነገር ላይ ልስጣቸው። ያዘኑ አሉ፣ የወደቁ አሉ፣ ቤት የሌላቸው አሉ። ቤት ብሰራላቸው ብድራቱን እግዚአብሔር ነው የሚከፍለኝ። እናንተ አንደኛ እንደወጣ ስም እንድትሰጡኝ ወይ ደግሞ ፍራውል እንድትሉኝ የሆነ ነገር ወይኔ ቅን ሰው ነው እንድትሉኝ አይደለም። ግን ካለኝ ነገር ላይ እኔ አማራ አይደለም፣ ኦሮሞ አይደለም፣ ትግሬ አይደለም፣ ጉራጌ አይደለም፣ የሰው ልጅ ነው። ዘረኝነት እንኳ የለብኝ። ኦነስትሊ በእውነት እግዚአብሔር ቅንነቴን አይቶ ነው የሚባርክኝ። ግን ያለ ቦታዬ ነው የነበርኩት። ገብታቸው ያለ ቦታዬ ነው የነበርኩት። ስለዚህ እኔ ደግሞ ለቴምር ክፉ አልነበርኩም። ቱ ቢ ኦነስት በጣም ላይክ እንደዛ አይነት ልብም ስለሌለኝ ነው በሰዎች ላይ ማለት ነው። Okay, I'll pay you. Bring you guys. You bring like only 5 today, right? Okay, tomorrow 5. Okay. Yeah, you bring 5 truck, right? Okay, 5 left. Okay, let me pay you for 1,500, 7,500. Okay. Bring that in the morning, okay? All of them. Okay, let me transfer. Let me Zelle. This is Zelle number? Same number? Okay, I'll do it now. I'm gonna do it. 5 is 1,500, 7,500. Okay. Thank you.
Yeah, no problem. በእኔ ምክንያት እኮ ተሰደቡ ከሆነ ሌሎቹ አብርሽን አስተውነት ወይ ይህ ንጹህ ማህበረሰብ አይገደል ብለን እኮ የምንጮኸው በውይይት መሬትም ካለ መሬትን የራስን መሬት በድርድር አስከብረን ሰው ሳይሞት እንድንቀጥል ነው። አንገዳደል የምንለው እንጂ በቀል ለመበቃቀል ነው እንዴ? እኔ እንደዛ ከሆነ የአማራ ትግል አላውቅም። በቀል ላለመበቃቀል ላለመገዳደል ነው። አትግደሉ፣ በሀሳብ እመኑ፣ የራሳችን የግላችንን ነገር አትንኩ፣ ተውን እኮ የምንለው ለመተማመን ነው። ጃፒያንን ነው አሁን ላይ ቁጭ ብዬ ሳስበው ቁጭ ብዬ አይምሮ የሳስበው ስህተት ነበርኩኝ። አንዳንድ ነገሮችን ተሳስቻለሁ። አንዳንድ ነገሮችን ደግሞ ያደረጉት አግባብ አለው ብዬ የማምነው እንጂ እኔ ከማሜ ጋር ጌም ተጫወትኩኝ አልተጫወትኩኝ። ቤታ እኮ እኔ አቅም አለኝ፣ ጃፒ አቅም አለኝ። ኖርማል ጌም አስጨርሰኝ። ኖርማል ጌም ስጫወት እኮ 20,000 ሰው ያየኝ ነው። በሴቶች በቲክቶክ ታሪክ ማለት ነው። ነገ ያው ኬሩ ጋር ጌም ስትጫወት ካልነቀነቀችው ማኪ በስተቀር በሴቶች በቲክቶክ ታሪክ ማለት ነው። ጌም ለደቂቃዎች ተጫውቼ 80 ምናምን ሺህ ሰው ያየ። እኔ ማሜ አያስፈልገኝም ለእኔ ቪው ለማምጣት ጊፍት ለማግኘት ቁጭ ብዬ ዝም ብሎ ገስት ላይ እንኳን የሚወርድልኝ ልጅ ነኝ። ጃፒ ተረዳኝ። ከማሜ ጋር ጌም ለመጫወት ነው። ከማሜ ጋር ባልጫወት እኮ ሀሪፍ ኢነርጂ ያለው ዮናታን ቅድም መቼ ዕለት ስንጫወት አይታችኋል። እንደዚህ አይነት ሰው እያስገባው ራሴ ኢነርጂ ራሴ ነው የማመጣው። እንደማሜ አይነት ሰዎች መፍጠር እችላለሁ። ተረዳኝ አይደል? እና እኔ ከማሜ ጋር ተጫውቼም ደግሞ አይቼዋለሁ። ተጫውቼ ተቀጣጠንም ደግሞ አይቼዋለሁ። የመጀመሪያ ጊዜ አይደለም ከማሜ ጋር እና አንዳንዶቻቸው ጌም ከማሜ ጋር ሶኬ ማማ አንዴ ቆይ እሺ ሶኬ ማማ አማታሉ ሻይ ይቅርታ ጋይስ እና ለአንዳንዱ ይሄም ማንም ምንም አያሀት ስርዓት ሆናል። ለአንዳንዱ ተረዳኛ አይደለ? ተረዳኛ ጃፒ ሰዎች ማለት ነው። አሟት እኮ ነው እናንተ ሰዎች ማለት ነው። ከማሜ ጋር ከዚህ በፊት ተጫውተን አልኩ እኮ 2 ቀን እንደውም በርበሬ ያስጠጡኝ 2 ቀን ታምሜ ነበረ። ጌም ተጫውተን እናውቃለን። እኔና ማሜ ማለት ኃይለኛ ተቀጣቅጠን እሱ መሪ ላይ ተንከባለስ ብዙ ነገር ተከታተላል። ዛሬ ከእሱ ጋር ለመጫወት አይደለም። እስቲል አሁን እነዛ የሚሉ ሰዎች እኮ ነው የምልህ። አርፍጄ ገብቼ በሰው ሰዓት ሳልገባ ጃፒ እስቲል ሰው ያየኛለሁ እኮ ምን በሰው ሰዓት ሰው ተኝቶ ግን ቤት አንድ ጊዜ እኔ ሀሳቤን ልንገርሽ። ይህንን ነው አስረግጬ አሁን ስታወራ እንዳትሳሳት ብዬ ነው በማይሆን ነገር። ኦኬ ችግር የለውም። እኔ ቤት አንቺ በስልክሽ በማንነትሽ የፈለግሽውን የማድረግ መብት አለሽ። ማንም የሚከፍልሽ የለም እዚህ ጋር ደሞዝ አይሰጥሽም፣ ወይም ደግሞ ሰው የቀጠረሽ መብትሽ የሚጋፋሽ አንድ ጊዜ ላውራ የሚጋፋሽ የለም። የስድብ ዘመን ደግሞ አቁሟል። ማናቸው እኔ አሁን ለምሳሌ ማህበረሰብ ሲሰድብ የሰው ማህበረሰብ አልተሳደብም፣ ግለሰብ ነው። ያንን ግለሰብ ግን ከኔ ጋር አብሮ አይቀመጥም። ገባሽ? ማህበሬን ያንቋሸሸ ሰው ከአብሬ አልቀመጥም። በቃ አለቀ። ይሄ የራሴ አመለካከት ነው። አሁን ለምሳሌ ያሳምነው ጽጌና የናሁሰናይ ቤተሰቦች አሉ፣ ሰምተዋል፣ አይተዋል። ገብቶሻል? ወንድሞቹ እየታገዱ ነው። ያሳምነው ልጆቹ እየታገዱ ነው፣ ሰምተዋል። ልክ የአማራ ልጅ ሆኖ ደግሞ ከሱ ጋር ስትጫወቱ ሲያዩ ይታመማሉ። እሺ ቆይ የራስህን ዘር እያሳደርክ አይደለ ወይ ነው የምልህ እኮ። አንድ ሰው በአንድ እጅ አይጨበጨብም ጃፒ። በነገራችን ላይ በአንድ እጅ ግን ረዥም አውርተሽ እኔ 1 ደቂቃ እንኳን ሳላወራ ያታሽቃብጭ ደጋል እንኳን አለ ሽቃባጭ በ5 ፎሎ መተሽ አንቺ አሁን በ5 ፎሎ መተሽ ናሁሰናይ ያለ ነይ እስኪ ለናሁሰናይ የሞተ ጊዜ እንደኔ ድምፅ ሆነሻል። ነይ ውጭ እስኪ እና ቅማላ አትሊስት ጃፒ ፊቱን ያሳያል። አንቺ ግን በ5 ፎሎ መተሽ ናሁሰናይን ያለው ነገር ይከብዳል። አንቺ እስኪ በፊትሽ ወጥተሽ ለዚህ ለናሁሰናይ ለማህበር ለህዝብ የከፈለው መስዋዕት ወጥተሽ ጀግና ነው እንዴት ገደላችሁት ብላሽ ወጥተሽ ፊትሽን አሳይተሻል። ተደብቀሽ በፌክ አካውንት ቂጥሽን ኦሮሞ ይለጠልጥሻል፣ ይገባልሻል። እውነቴን እኮ ነው። ኦሮሞ ማታ ያጋድምሻል፣ ይነፋሻል፣ ትግሬውም ይጨምርልሻል፣ ያኛውን ብሔር ብሔረሰብ ይጨምርሽ። ማታ ትነፊያለሽ። ኢትዮጵያ በሰላም ተደብቀሽ ትገቢያለሽ፣ ትወጫለሽ፣ ትበያለሽ፣ ትጠጫለሽ። እኔ ቤታ ግን እዚህ ጋር አስተያየት ልትሰጪ ትፈልጊያለሽ። በአይምሮ እንጂ የምመራው በአንቺ አልመራም። እናንተ ባላችሁት አልመራም። አንቺን ማንም ይሸጉርሻል። እኔ አሁን ከአንድ ሰው ጋር በዘር ብቻውን ልትበይን ትደርሻለሽ፣ ከአንድ ሰው ልትበይን ትደርሻለሽ። ቅማላም እኔ እንዳትመሩኝ፣ ህሊናዬ ነው የሚመራ። እኔ አንዴ ላውራ ቤት እኔ ተቃራኒ ሆኜም አላውቅም። የማንም ሰው ተቃራኒ አልሆንም። እቀልዳለሁ፣ እጮታለሁ። ግን በማንነቴ ለሚመጣብኝ ሰው ግን በጣም እቀየመዋለሁ። በአካልም ልንቀያየም እንችላለን፣ ችግር የለውም።
ሌላው አንተ እሺ ከእንትና ጋር አትቀመጥም? ከጭብጦ ምን ነው እያለ ጀግኖችን ሲሳደብ ከዮኒ ጋር ተቀምጠ ከቴቴ ጋር ተቀምጣችሁ የተወያያችኋል። ከሱ በላይ አማራን የሰደበ ሰዋል። ወሎ ሸርሙጣ ሁሉ እናቶች ለሽርሙጥና ነው ኢትዮጵያ የሚሄዱት ያለው ማን ነው? ግን ይቅርታ ስላደረገ እኮ ሁላችንም እኮ የራስ ሰው ነው። እሺ ይቅርታ አድርጎ ነው ተናዶ ነው ምናምን ብለን ተቀበለው እኮ። ከዛ በኋላ እነሱ ጋር ተቀምጣችሁ ቤታ ከማሜ ጋር ለዛውም ይቅርታ ጠይቆ ተጫዋች እኔ እኮ አሁን አትጫወች እኮ አላልኩም። ጨዋታ አይደለም እኔ እኮ አልተጫወትኩም እኮ ጃፒ መጫወቱን እኮ አልተጫወትኩም። አንድ ቀን እኔ ቤት በዲቦራ ቢያዩት እኮ ነው አንድ ላይ ለሶስት ቢያዩን ነው ያበዱት እኮ ተረዳኝ። አሁን እኔ የከለከልኩሽ አይደለም በራስሽ መብት እኔ ምጋፋሽ አይደለም። ጃፒ ፌር መሆን አለብህ አንተ የምታደርገውን አሁን ለምሳሌ እንትና ጉቶም ያልተሰደበው የአማራ ህዝብ የለም። አማራ ማጥት እያለ ምን እያለ የአማራ ጀግኖቻችን ደግ ሞቱ እያለ ናውሰናይ ሴት ስር እንዲህ ብሎ ሞተ እያለ ከእሱ ጋር እኮ ተቀምጣቸው። ስለዛ እናንተ የምታደርጉት የሚያልመሰራ እኔ ደግሞ ሳደርጓት ማደድ ነው። እሺ አዳምጪኝ። እኔ አሁን ከጉቶ ጋር እኔና ጉቶ ሁሌ ነው የምንሰዳደበው። እኔም እሺ ከካይ ከጉቶ ጋር ባትቀመጥ ማለት አንተ ጓደኞች ግን ከጉቶ ጋር ይቀመጣሉ። አንተ ደግሞ ከቴቴ ጋር ተቀምጣል። ከቴቴ ጋር ነው የተቀመጥኩት። ለምንድን ነው ገባን? ነጭ ቅማል አፍሽን ከፍተሽ አትይ። ምንም የሚያሳይ የለም። ዘፈን ከፍትብሻለሁ ዩቲዩብ ላይ ካለሽ። ነጭ ቅማል አፍሽን ከፍተሽ አትይ። ቅማላ ለቀቃላ አያትቼ ነተበቻ አሮጊት ምን አየች አላየች ምን ሌላ ምን መዋያ አላት? እኔ እኮ በጣም የሚገርመኝ አሁን ሰው እኮ አንድ ቀን ሁለት ቀን ይሰዳደባል። እድሜ ልኳን አንድ ሰው ላይ ትኩረት አድርጋ መኖር ይከብዳል። ሙዚቃ ከሆነ ደግሞ እኛ ምን ከፍትባታለን፣ ችግር የለውም። ዩቲዩብ ይዘጋል እንዴ? እንደዛ ሲሆን አይቻልም። ሙዚቃ ጃፒ ሙዚቃ ከፈት ቆይ እናሳብዳል። ለዛው መሬጌ ነው የምንከፍትላት ቀነስ አድርገን እንዴ። አሁን ወዲያው ነው ያስወጣት። ከዛ አሁን እኔ ያልኩት አልመሰለኝ ዩቲዩብ ላይ ካለች ያስወጣታል። ቲክቶክ ሆነች እና ጃፒ በአጭሩ ለቃቃሚ እና ደስ የሚለው ግን እኔ እድለኛ ነኝ። ሰዎች ናቸው ቤቴን ከፍተው እኔን የሚያዩኝ። እኔ ሰዎችን ከፍቻ ላይ ነው እነሱ ምን ያህል ቦታ እንዳለኝ፣ ምን ያህል ዋጋ እንዳለኝ፣ ምን ያህል ተጽዕኖ ፈጣሪ መሆኔን የምታውቁት ሰዎች እኔ ቤት ነው የሚያዩት። ገንዘብ ለማግኘት የሚመጡት እኔ ቤት ነው። እኔ እነሱ ቤት አልንቀሳቀስም። ያ ነው ልዩነቴ። ለማንኛውም ጃፒ በአጭሩ ሰዎች ጥፋት ሲያጠፉ እኩል እንተች። ማንም ሰው እኔን እንዲቆጣጠረኝ አልፈልግም። ስሜንም አላጠፋም። ናውሰናይም በዚሁ ይቀጥላል። ይቅርታ የጠየቀ ይቀጥላል። በራሴ አመለካከት እመራለሁ። ማንም ያስቆመኝ የለም። እቺ ናት ቤታ። አንተን አይደለም ለሌሎቹ ለሚገባውም ከዚህ በኋላ ካለ ማለት ነው። ለምን ከቴቴ በላይ አማራን የሰደበ አዋረደኝ የለም። የሰደበ ሲስቅ 4 ኪሎ ልገቡ ምን እያለ የውሸት ብዙ ድምፅ አለ። ከሱ ጋር ተቀምጣችሁ ትናንትናም ስትወያዩ ነበረ ሁላችሁም ተሰብስባችሁ። ከሱ በላይ ካማኝ ቆይ ነገር ካማኝ ምን አሉ ነው ምን ያለኝ ሚሊዮን አባባል አለ። ቢያንስ እንኳን ስማኝ፣ ማሜ ቢሳደብ የሌላ ብሔር ነው ተረዳኝ። የሌላ ብሔር ነው ማሜ ቢሳደብ ሌላ ብሔር ነው ማሜ እና ለነሱ ክብርም ኖሮም አልኖረውም ብለን ቦታ መስጠቱ አይደለም። አማራ ነኝ ብሎ የአማራ ደም አለኝ ብሎ ማለት የአማራን ህመም እያወቀ የአማራን ስቃይ እያወቀ እኮ የተሳለቀብን ማን ይባላል? ለቴቴ ይባላል። ገባ? በእኔ አመለካከት ማለት አማራ እኔ አሁን ለምሳሌ ኦሮሞ መጥቶ አማራን ቢሰድብ ማለት ነው ስለማያወደን ስለማያቀን ስላልኖርብን ማንነቱ ስላልሆነ ይሳደባል አለ። አማራ ግን ሆኖ አማራን እንደዛ የሚያንቋሸሽ ጀግኖቻችን ካለ ከባድ ነው። እና ከእነሱ ጋር የተቀመጣችሁ እኔ ማዛችም ነጭ ቅማልዬ አስረግጬ የምነግርሽ 400 ሰው አታልፊም። እድሜ ልክሽን ለፍልፊ በየኮመንቱ እንሽላሊት እንኳን ደግ አለች ነው የሚሉሽና ምንም የምታመጪው የለም። እኔም በምንም ልታስጠሉኝ አትችሉም። ያንን አስረግጬ መናገር አንቺ ፍቅረኛ